የሆርሙዝ የውሃ መተላለፊያ ወሽመጥ በኢራን ቁጥጥር ስር ይሆናል ይተዳደራል ማሉ በኢራን ወገን ከፍተኛው ተደራዳሪና የሀገሪቱ ፓርላማ አፈጉባኤ መሐመድ ባገር ቃሊባፍ። ኢራን አለች ደግማም እስራኤል በስዊዘርላንድ የተደረሰውን የአሜሪካና የኢራንን ውይይትና ስምምነት ተቃውማለች። የአሜሪካ የጦር መስሪያ ቤትም የሀገሪቱን ኮንግረስ 80 ቢሊዮን ዶላር ይፈቅድለት ዘንድ ጥያቄ አቅርቧል። በእስራኤልና በአሜሪካ መካከል ያለው ክፍተት በተለይም በሁለቱ ሀገራት መሪዎች ዘንድ ያለው መቃቃር ዛሬ ብዙ እያባባለ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሌባ አይነ ደረቅ መልሶ ልብ ያደርቅ ይሏል አበው። ያኔ በዚያ የአውሮፓኑ የካቲት 28 2026 ቅዳሜ ረፋድ ላይ የጣምራ ጦራቸውን ሰብቀው በኢራን ሳምባ ላይ የቀበቀቡት አሜሪካና እስራኤል ዛሬ ለዚህ ይበቃሉ ተብሎ ካቶም በጥላቻና የጎሪጥ ይተያያሉ ተብሎ አልታሰበም። ብቻ ሁለቱ ሰዎች ትራምፕና ኔታንያሁ አፍላፍ ገጥመውና ዶልተው በኢራን ላይ የቦምብ አበላቸውን ከሰማይ አፈሰሱባት። በዚያን ቀን ታዲያ ኢራን ከመንፈሳዊ መሪዋ አያቶላ አሊ ሰይድ ካሜኔይ ጀምሮ በርካታ በሳል ፖለቲከኞቿንና የወታደራዊ አዛዦቿን ማጣቷ የሚታወስ ነው። ሁለቱ ሀገራት አሜሪካና እስራኤል በኢራን የገቡበትና 4 ወራትን የዘለቀው ጦርነት የተቋጨበት መንገድ እስራኤልና አሜሪካን አፈነጃጅሯል። ይህ ፉክክር ቤት ሳይዘጋ ያድራልን መሆኗል ነው የሚባለው። ትራምፕ ከኢራን ጋር የተፈራረሙት የመግባቢያ ሰነድ በእስራኤላውያኑ ዘንድ በከፋ ጠላትነት የምትታየዋን ኢራንን የደገፈ ሆኖ ነው። ታዲያም ሁለቱ ሰዎች እስከ ሙገሳና ቁልምጫ ስያሜ ማውጣት ባደረሱት ትራምፕና ቢቢ መካከል በአደባባይ መጓጓሻቸው ታይቶባቸዋል። እስራኤላውያኑ ዛሬም ቢሆን በኢራን ከሚደገፈው የሊባኖሱ ተዋጊ አንጃ ሐዝቦላ ከፋ ስጋት አለባቸው። ሐዝቦላ ይዝታል፣ ኢራንም ታስጠነቀቃለችና እስራኤል ስጋቱ እያራዣት ትሆነውና ታደርገው ቸግሯታል። ትራምፕ ግን ከስምምነት ላይ ደርሰው ልባቸው ዳንኪራ ትረግጣለች። በሰው ቁስል እንጨት ስደድበት ይሏል። አሜሪካውያን በእስራኤል አቋምና ግብር ደስተኞች አይደሉም ነው የሚባለው። ይሁንና ከትናንት በስቲያ ይፋዊ ንግግር ያደረጉት ሰው በእስራኤል የአሜሪካ አምባሳደር ማይክ ሮካቢ ያሉ ዩናይትድ ስቴትስ and Israel have an unbreakable bond ነው ያሉት። በቅርቡ ግን ትራምፕ እኛን ወዳጃቸውን ቢቢ ሲሉ ያሞገሱ ያወደሷቸውን በቁልምጫ ሲጠሯቸው የነበሩትን እንዲህ በአደባባይ ቀርቶ ለብቻ እንኳን በሐሳብ የማያመላልሱትን ስድብ ሰድበዋቸዋል። ስድቡ ራሱ ለራሳቸው ይቀመጥ፣ ካበደው ያገረገረው ይበልጣል ይሏል አበው። ትራምፕና ኔታንያሁ በዚያ የትራምፕ የቀደመው የ4 ዓመታት የዋይት ሃውስ የስልጣን ቆይታ ወቅት ትራምፕ የትኛውም የአሜሪካ ፕሬዚደንት ለእስራኤል ያላደረገውና ያላሰበውን ከቶም ያልደፈረውን ሁሉን ነገር ሰርተውላታል ነው የሚባለው። የኢየሩሳሌምን ከተማ የእስራኤል ናት ሲሉ በፊርማቸው ያጸደቁ ሰው ናቸው። ከዚያም አልፎ እስራኤል በኃይል የያዘቻቸውን የሶሪያዎቹን የጎላን ኮረብታማ ስፍራዎች ወይም ጎላን ሃይትስ የእስራኤል ሉዓላዊ ግዛቶች ናቸው ሲሉ በፊርማቸው ያጸደቁ ሰው ናቸው። ትራምፕ ከዚያም ወዲህ በሐማስ ታግተው የነበሩትን እስራኤላውያኑን ለማስለቀቅ የተጫወቱት የመሪነት ሚና በአሜሪካኑ ዘንድ የሁል ጊዜ ውዳሴና ተጠቃሽ ስራ ሆኗል። በአንጻሩ በእስራኤላውያኑ ዘንድ ግን ከተደረገላቸው ከቀደመው ውለታ ሁሉ አሁን ትራምፕ ያደረጉትና ከኢራን ጋር ያሰሩት የሰላም ስምምነት እንዳሳዘናቸውና እንደጎዳቸው ይናገራሉ። እስራኤላውያኑ ሌላም አቅደዋል። ከዚህ በኋላ ከአሜሪካ ምንም አይነት የወታደራዊ የሚሆን የጦር መሳሪያ ላለመፈለግ በራሳቸው ጥበብ ለመራመድ ወስነዋል የሚል መረጃ ወጥቷል። ራስን የማይችል አንገት የለም የሚሉትን መሆኑ ነው። በአሜሪካ እስራኤል ካውከስ በእስራኤል ፓርላማ ወይም ከነሰት ሊቀመንበሩ ኦሃድ ተል ይላሉ። አለቃ በቃ ከዚህ በኋላ የአሜሪካ እርዳታ መጣ ቀረ እያልን አናስብም፣ ለራሳችንም አናንስም፣ ራሳችንን ችለን እንቆማለን፣ ከዚያም አልፈን አዳዲስ አጋር አባሮችና ወዳጅ ሀገራትን እንፈጥራለን ሲሉ ዝተዋል። ወዲህ ግን አንድ ነገር አለ። እንደ እስራኤል ሁሉ የተባበሩት አረብ ኤምሬትም በአሜሪካና በኢራን መካከል የተደረሰውን ስምምነት ፈጽሞ አልደገፈችውም የተባለው የኢራንና የኦማንን ጫንቃ የሚያደነድን ስትል ወዲያም ኢራንና ኦማን ከተባበሩት አረብ ኤምሬት ጋር ድንበር የሚጋሩ ናቸው። እናም ሶስቱም ሀገራት አንዳቸው ያንዳቸውን ውድቀት ነው የሚመኙት ይሏቸዋል። የሆርሙዝ የውሃ መተላለፊያ ወሽመጥ ነገር ሲነሳ ኢራን ዛሬም ወሽመጡ በኢራን አስተዳደር የበላይነት ስር መሆን አለበት የሚል አቋሟን ገልጣለች። በአሜሪካና በኢራን መካከል ጦርነቱ ጨርሶ ያበቃ ዘንድ አሜሪካ ባጭሩ ታጥቃ ደፋ ቀና በምትልበት ጊዜ ኢራን ያንን አቋሟን አስታውቃለች። የሆርሙዝ የውሃ መተላለፊያ ወሽመጥ በእኔ ቁጥጥር ስር መሆን አለበት የሚል ሁለቱ ሀገራት ትናንትና ሰኞ በነበራቸው ውይይት የሆርሙዝን የውሃ መተላለፊያ ወሽመጥ በተመለከተው የግንኙነት መረባቸውን ላለማቋረጥ መስማማታቸውም ይታወቃል። ከዚያም ውጭ ሁለቱ ወገኖች አሜሪካና ኢራን በሊባኖስ ያለው ጦርነት የሚያበቃ ዘንድ መስማማታቸውን የተገለጠው የኢራኑ የዜና ተቋም ኢርና
ያሰራጨው ዘገባው ቃሊባፍ ከዚያ የስዊዘርላንድ ድርድር ሂደት ሲመለሱ ይህንን አሉ ነው ያለው። ያውም የሆርሙዝ የውሃ መተላለፊያ ወሽመጥ በኢስላሚክ ሪፐብሊክ ኢራን መተዳደር አለበት፣ ሁሉም ነገር በኢራን ቁጥጥር ስር መሆን አለበት፣ ያውም በዓለም አቀፉ ሕግ መሰረት ብለዋል ሲል ያሳያል። የኢራኑ የዜና ተቋም በዘገባው ቃሊባፍ በቀጥታ ወደ ኦማንም ተጉዘዋል ነው ያለው። አሜሪካን ብትሆን ትናንት በኢራን ነዳጅ ዘይት ላይ ጥላው የነበረውን ማዕቀብ በጊዜያዊነት ማንሳቷን የተገለጠው ኢራን በዚያ የጦርነቱ መጀመሪያ አካባቢ የሆርሙዝን የውሃ መተላለፊያ ወሽመጥ መዝጋቷ ሲነገር ባለፈው ሳምንት ዳግም መክፈቷና እንደገናም ደግሞ ባለፈው ቅዳሜ ወሽመጡን ዳግም መዝጋቷ አይዘነጋም። አሜሪካ ኢራን ለ60 ቀናት ድፍድፍ ነዳጅ ዘይቷን ትሸጥ ዘንድ ፈቃድ መስጠቷም ነው የተገለጠው። ይሁንና ትራምፕ የነዳጅ ዘይቷን ትሸጥ ዘንድ ፈቃድ የሰጧት ኢራን ለኪውባና ለሌሎች ሀገራት መሸጥ እንደማትችልም ነው የነገሯት። ከልጅ ልጅ ቢለዩ ዓመትም አይቆዩ ይሏል ትራምፕ። የኢራን ነዳጅ ዘይት እንዳይገዙ ከከለከሏቸው ሀገራት መካከል ሌሎቹ ደግሞ ሰሜን ኮሪያ፣ ክራይሚያና የዩክሬን ተዋሳኝ ግዛቶች የሩሲያ ደጋፊዎች መሆናቸውም ነው የተገለጠው። ኢራን ከአሜሪካ ጋር የደረሰችውን ስምምነት ኢዝራኤል ተቃውመዋለች ስትል ኢራን ገልጣለች። የኢራኑ ከፍተኛ ተደራዳሪው በሰጡት ማብራሪያ ኢዝራኤል በሊባኖስ የገባችበትን ጦርነት በዲፕሎማሲ ማሸነፍ ተስኗት በጦርነቱ ገፍታለች፣ አሜሪካና ኢራን የደረሱበትንም ስምምነት አጥብቃ ትቃወማለች ሲሉ አጣጥለዋት ኢዝራኤልን ከሰዋታል ሲል የአናዶሉ ዘገባ በስፋት ይተነትናል። ኢራን ከአሜሪካ በተደረገላት ይቅርታ ለ60 ቀናት የነዳጅ ዘይት ሀብቷን ትሸጥና የዓለም አቀፉን የአቶሚክ ተቆጣጣሪ ተቋም ፈታሾችን በሀገሯ ትፈቅድና ታስገባ ዘንድ ተስማምተናል ሲሉ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ የሰጡትን ማብራሪያ ኢራን ውድቅ ማድረጓም የተገለጠው ፈጽሞ ከእውነት የራቀ ሙልጭ ያለ ውሸት ስትል ባለፈው ሳምንት ቴህራንና ዋሽንግተን የመግባቢያ ስምምነት መፈራረማቸው ይታወቃል። ቫንስ በዚያ የስዊዘርላንዱ የቡርገንስቶክ ቅንጡ ሆቴል ለጋዜጠኞች በሰጡት ማብራሪያ ከኢራን ጋር ለመጨረሻውና ምርጡ ስምምነት ተቃርበናል ነው ያሉት። አክለውም አሉ ቫንስ ቴህራን የዓለም አቀፉን የአቶሚክ ተቆጣጣሪ ተቋም ፈታሽ ቡድን ወደ ሀገሯ ይመለስ ዘንድ ፈቅዳለች። ይሄ ደግሞ የሀገሪቱን የኒኩለር ፕሮግራም ጨርሶ ለማጥፋት ለተያዘው እቅዳችን ትልቁና ወሳኙ ምዕራፍ ነው ብለውታል። ይሁንና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በሰጡት ማብራሪያ ሀገራቸው የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ፈታሽ ቡድን ይመለስ ዘንድ የተለወጠ አቋምና ፈቃድ እንዳልሰጠች ነው የገለጡት። ኢራን ጨርሶ የኒኩለር ጉዳይ ድርድሩ አልተነካም አልተጀመረም ነው የምትለው። ኢራን የተያዘባት ሀብቷና ገንዘቧ እንዲለቀቅላት ስትጠይቅ ቫንስ ግን ኢራን የተያዘባት ገንዘብ ጨርሶ የለም፣ ካለም እንኳን በዚያ ገንዘብ ኢራን የአሜሪካና ኩሪያተር ልትገዛበት ያስፈልጋል እንጂ አሸባሪዎቹን ልትደግፍበት አይፈቀድላትም ነው ያሉት። በአሜሪካና በኢራን መካከል ትራምፕ የደረሱትንም ስምምነት ቫንስ ይህንን ሲሉ አሞካሽተውታል። ክላሲክ ትራምፕ ዲል። ኢራን በአሜሪካ የተያዘባት ገንዘብ አለ ካለች ያ ገንዘብ ደግሞ የአሜሪካና ኩሪያተር ይሸጥላታል፣ ትገዛበታለች። ምን አለ የአሜሪካን አርሶ አደሮች በሀብት የሚያንበሻብሽና ኢራናውያኑን ረሃብተኞች የሚቀልብና የሚያጠግብ ይሆናል ነው ያሉት። ክፉ መንፈስና ልጅ በሰው ገንዘብ ያለቅሳል ይሏል አባው። አሜሪካ አሁን ለኢራን የነዳጅ ዘይት ሀብቷን ትሸጥ ዘንድ የሰጠቻት ፈቃድ ደግሞ እስከ አውሮፓኑ ነሐሴ 21 ድረስ የሚቆይ ነው። አሜሪካና ኢራን ተስማማን ተፈራረምን ሲሉ ዜና ቢያስነግሩም ታዲያ ነገሩ ሁሉ ውስጡን ለቄስ አሊያም አለባብሰው ቢያርሱ ባረም ይመለሱን አሊያም በዥብዥማት የተሰራ ክራር ቅኝቱን እንብላውን ነው ይሉትን ሆኗል ይሉታል። አሜሪካ ምስክር እያየ በግልጥ በአደባባይ እንዳለው ኢትዮጵያዊው ከያኒ የኢራንን ገንዘብ የኩሪ አተሯን ልሸጥበት የመወሰኗ ነገር ትንሽነት ነው ያሏት ብዙዎች ናቸው። ወዲህም የአሜሪካዋ ብርቱ ወዳጅ አይሁዳዊቷ ሀገር ኢዝራኤል በሊባኖስ የያዘችውን ጦርነት ካላቆመች ለኢራን ስምምነት ይሉት ነገር የማይታሰብ ሆኗል። የኢዝራኤል መሪዎችም በኢራንና በአሜሪካ መካከል እየሆነና እየተደረገ ያለው ሁሉም ነገር የተሳሳተና የከሸፈ ነው የሚል አቋማቸውን ሲገልጡ በሊባኖስ ደቡባዊ ክፍል ጦርነቱን እንደማያቆሙ ነው ዛሬ የሚያሰመሩበት። የኢዝራኤል ጦር ኃይል ዋና አዛዥ ሌፍትናንት ጀነራል ኢያል ዛሚር ከትናንት በስቲያ እሁድ ዕለት በደቡባዊ ሊባኖስ የጦር ኃይላቸውን ሲጎበኙ ይህንን ብለዋል። የሊባኖሱ ተዋጊ አንጃ ህዝቦላ በከፍተኛ ስብራትና የሞራል ውድቀት ውስጥ ገብቷል። የጦር ኃይላችን ይህንን ተዋጊ ጠንቀኛ ኃይል ዳግም እንዳያንሰራራና እንዳይቆም በቁርጠኛነት መቆምና መከላከል አለበት ነው ያሉት። በኢዝራኤልና በሊባኖስ መካከል በተካሄደው ጦርነት የሞቱ ሰዎች ቁጥር ከ4100 በላይ ሊባኖሳውያን ሆኗል። ይህ በእንዲህ እንዳለ የአሜሪካው የጦር መስሪያ ቤት ፔንታጎን በበኩሉ የሀገሪቱ ኮንግረስ የ80 ቢሊዮን ዶላር በጀት ይመድበለት ዘንድ ጥያቄ ማቅረቡ ነው የተሰማው።
ጠፋ ያለው ገንዘብ የሚሞት ከብት ይገዛበታል ይሏል አበው። አሜሪካ ላይሉኝ ጎሽ በሆነውና ለአገባት ገብታበታለች በተባለው የኢራን ጦርነቷ የበርካታ ረብጣ ቢሊዮን ዶላሯንና ሀብቷን መከስከሷና ከእሳት ላይ መጣሏን ያሳዩባታል። የአሶሺየትድ ፕሬስ ዘገባ ይላል የአሜሪካው የጦር መስሪያ ቤት ፔንታጎን ያንን ጥያቄ ያቀረበው የሀገሪቱ ፕሬዚደንት የዶናልድ ትራምፕ አስተዳደራቸው የዓመታዊ አጠቃላይ በጀቱን 1.5 ትሪሊየን ዶላር ይሆን ዘንድ መሻታቸውንና መጠየቃቸውን ተከትሎ ነው። ይሁንና ትራምፕ የሚሆኑ የጦር ሚኒስትራቸው ፔት ሄግሴት ለሴኔቱ ያቀረቡትን የገንዘብ ጥያቄ የዴሞክራት ፓርቲው አካላት በጽኑ መቃወማቸውና የትራምፕንም የበጀት ማሳደግ ጉዳይ መሞገታቸውን የተሰማው ትራምፕ ከኔታንያሁ ጋር ብቻ ዶልተው የገቡበት የኢራን ጦርነት የሀገራቸውን ሀብት ክፉኛ ማውደሙ ይነገራል። ታዲያ ያንን ሲያስቡትም ይመስላል የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አወትውተው ከዚያ ጦርነት አባዜ ቸውና ያንን አበሳ ያስቆጠሯቸው። እናም ትራምፕ ኔታንያሁን ሲያስቧቸው ያንገሸግሻቸው ይዟል ነው የሚባለው። ለዚያም ነው ወዳጃቸው ኔታንያሁን በጸያፍ ስድባቸው የሚወርፏቸው ይሏቸዋል። የእስራኤል ጦር ኃይል በሊባኖስ በያዘው ጥልቅ አሰሳው ከምድር ጥልቅ ስፍራ ተቦርብሮ በቅርጣን የተለሰነ ትልቅ ምሽግ ማግኘቱ ተነግሯል። ያ ምሽግ ደግሞ የኢራኑን የካሚካዝ የሰው አልባ የጦር አውሮፕላኖች ወይም ድሮን የሚገጣጠምበት ስፍራ ነው። ጦርነቱ አሁን ሊያበቃ ቀርቶ የሰላም ስምምነቱ እውን በሊባኖስ በእስራኤል በህዝቦላ እንዲሁም በአሜሪካና በኢራን መካከል የተደረሰውን ስምምነት የተባለውን ጉዳይ ያጸና ይሆን ወይስ ወደ ባሳ ዘቅት ይከተው ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ራውተርስን፣ ኒውስማክስን፣ ሚረርን፣ ፎክስ ኒውስን፣ አርቲኤችኬን፣ ዩኤንኤንን፣ አርቲኢን፣ ዘኒው አረብን፣ አሶሺየትድ ፕሬስን፣ አዣንስ ፍራንስ ፕሬስን፣ ዘ ታይምስ ኦፍ ኢዝራኤልን፣ ኢንዲያ ቱዴይን፣ ኢንዲፔንደንትና ጄሩሳሌም ፖስትን ተጠቅመናል።